እናንተ አብርሽ ልጁን ወስዶ ለሄርሜላ ሰጣት። ሄርሜላ አብርሽን ካንቺ የተሻለ እንክብካቤ ያደርግለታለሁ ፍቅር ሰጠዋለሁ ብላ እንደወሰደችው አሁንም ቢሆን ልጇን ካንቺ የተሻለ እንክብካቤ ሰጠዋለሁ፣ ካንቺ የበለጠ አድርጌ አሳድገዋለሁ። አንቺ ከወንድ ጋር እየተጋጋጥሽ ልጅሽ ጓዳ እያለቀሰ ስለሆነ አንቺ ከወንድ ጋር ተጋጋጭ፣ እኔ ልጅሽን አሳድጋለሁ ማለቷ የማይቀር ነው። ምክንያቱም ሄርሜላ ሩታ የሚያናድዳትን ነገር በሙሉ ማድረግ ትፈልጋለች። አብርሽም እንግዲህ ልጄን ላይ ስመጣ ወንድ እያገኘው ስለሆነ ይሄን ነገር ማድረግ ስለማልችል እኔ ወስጃ አሳድጋለሁ፣ እናንተ ስትራገጡ ልጄ ካልጋ ቢወድቅብኝስ ብሎ እንግዲህ አብርሽም ልጁን ይዞ ሄዷል። ምንም ቢሆን አንድ ቀን ሌሊት ለፍቼበታለሁ ብሎ ነው መሰል። አይ ሙሽክላ ከቢር። ኧረ ይመቻችሁ። ድራማችሁ ግን በጣም ይመቻል የምር። አረ በህግ አምላክ ያልታደለ ልጅ እናንተ ከአብርሽና ከሩታ ተወልዶ እኮ ተሰቃየ። ኦ ማይ ጋድ ግን ጣጥላችሁ እንዳጥሉት ብቻ ለዩቲዩብ ቪዲዮ ብላችሁ። ለማንኛውም አብርሽ እንግዲህ ልጁን ይዞ ሄዶ ለሚስቱ ለውሽሜ ሊሰጣት ነው። ኦ ማይ ጋድ እዚህ የእንጀራ አባት አሜሪካ ነው ስዳለው። ይሄ ልጅ ግን በጣም ጠገበ። አፈላጋይ ስለምብልካ አያደርጉም። ከውጭ ዛሬ ደግሞ አማርኛ ለመቀየር ሞክሯል። ከውጭ ነው የመጣ ብላችሁ ነው እንዴ? ማንም የለውም ብላችሁ ነው እንዴ? በሮ ተረጋጋ። አያምርብም። የምር ዲያስፖራነት አያምርብም። ተውሳካ ነገሩ አብርሽና ቤልም ወፍረዋል። እንኳን እዛ አሁን ይወፍራል። የኢትዮ ብር ማያወፍረው የለም ጋይስ፣ ዶላር ማያወፍረው የለም። ትንሽ ብላ እንጂ ይወፍራልና አብርሽ ልጁን ይዞ ሄዶ ለሄርሜላ ሊሰጣት ነው እንግዲህ ሩታ ማለት ነው። እንዴ ሳይን ተገደሽ እንግዲህ ከሄርሜላ ጋር ትጨቃጭቂያለሽ ማለት ነው። እንደው አብርሽ ብቻ ይዞ ቀስ አድርገው ውረድ። አረ ይሄ ልጅ አረ ተሰቃየ፣ የምር ተንገላታ። ኦ ማይ ጋድ እንደ ጉድ እኮ ነው እናንተ። ምን አይነት እዳ ነውና አብርሽ እንግዲህ ልጁን ወስዳለሁ ሲል ሩታም ዝም ብላ እንዲሄድ አድርገዋለች። እንግዲህ በፖሊስ በቅራቅንቦ በምናምን ነው እያለች ነበረ። አብርሽዬ ደግሞ ልጁን ይዞ እንግዲህ ሊጠፋብሽ ይችላል ሀቢብቴ ከሄርሜላ ጋር። ሄርሜላ ደግሞ አሽቃባጭ ናት፣ ልወደድ ነው የምትል። በአብርሽ በደካማ ጎኑ ትገባና ማለት ነው ልጁን እኔ ያሳድገዋለሁ ታያላችሁ ነገ ማለት ነው። እንግዲህ ቦት እያለች ነው የምትመጣው። እና ሩታዬ እንግዲህ ምን ማድረግ ይቻላል፣ ሄርሜላን ሂደሽ ትለምኛለሽ ማለት ነው። እና በጣም የሚደብር ስራ እንደሆን ሁላችሁም ታውቃላችሁ። ሶ አብርሽ ልጁን ይዞ ሄደ ማለት ሩታ ሄርሜላን ለመለመን ወደ ሄርሚ ቤት ትሄዳለች። ሶ ሄርሜላ ናት የምትንከባከበው እና ወቴት የሌለጡትሽን ደግሞ እንዳታጣቢው እናቴ። ሆ እኔ እኮ ዲያስፖሮ ቢያንስ ሩታ እንደው ልጁን እንኳን አያስጥልልሽ እንደው ትንሽ አይጋፈጥልሽ። መስኮ ለራሱ ተከላካይ ያስፈልገዋል። ከሩታ ኋላ ተደብቆ ማለት ነው ብቅ እያለ አይጥ እንዳየሽ ድመት ምን አይጥ እንዳየች ድመት ነው፣ ድመት እንዳየች አይጥ ነው እንጂ ብቅ እያለ ምናምን ይላል። ከኋላ ሆኖ ማለት ፊት ለፊት ተጋፈጥ፣ እንደ ወንድ ብሮ እንደ ወንድ ተጋፈጥና ከረባብት ምናምን። ከዛ በኋላ በቃ እንጂ ዝም ብለህ አትጎረን። እና እንዴት ናችሁ? ደህና ናችሁ? በጣም ደህና እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ስጡ። አብርሽና ሩታ እንግዲህ ታምራቱ እንደቀጠለ ነው ማለት ነው። በዛሬው ቪዲዮ እንግዲህ ሩታ ከውሽሜ ጋር መለየት አልፈልግም ስትል አብርሽ ደግሞ እንዴት ውሽማ ይራገጥበታል? እንዴት ውሽማ ልጅን ከኋላ አድርጎ ሲረግጠው ያድራል ብሎ ማለት ነው። እናንተ ስትራገጡ የኔ ልጅ ጓዳ እያለቀሰ ነበረ። ስለዚህ ልጅን የሚያስለቅስ ሰው አልፈልግም በማለት እንግዲህ አብርሽ ልጁን ይዞ እሽቅንጤው አድርጎ ወደ ቤቱ ሄደላችኋለሁ። ሩታዬ አጨበጨበች። ልጇን ይዞ ሲሄድ ይዘህ ሂድ፣ በህግ ጉሮሮህን ይዤ አስመልሳለሁ አለችው። እንግዲህ ነገ ክስ ይመሰረትበታል ማለት ነው አብርሽ ደግሞ ማንም ውሽሜ ሲራገጥበት ልጄን ማየት አልፈልግም፣ እናንተ ስትራገጡ ልጄ ካልጋ ቢወድቅስ ብሎ እንግዲህ ልጁን ይዞ ሄዷል። ልጄን እፈልጋለሁ፣ ምንም ቢሆን 2 ቀንም 3 ቀንም ስለፋ ነው ያደርጉበት፣ ስለዚህ እፈልገዋለሁ በማለት ልጁን ይዞ ሄዷል። ውሽሜ ደግሞ አሜሪካ አውሮፓ ወስጄን ማስተምረው አላለም። ኦ ማይ ጉድነስ። አንተ መጀመሪያ እስኪ ለራስህ እስኪ ልብስ ቀይር፣ ጫማ ቀይር፣ ሸርት ቀይር፣ ጸጉሩን ታስተካከለው። ጸጉር ደግሞ ምንድነው ቁንጫጭት መስሏል። ጸጉሩን ታስተካከለው። ከዛ ደግሞ ምግብ በደንብ ብላና ዲያስፖራ መሰል። ከዛ በኋላ የአብርሽን ልጅ ወስደህም አታሳድግም ብቻ ምግብ ብላ። ትንሽ ወፈር ማለት ይቀራል ብሮና ሩታ ደግሞ ተጋጋጥሽ ተላላጥሽ ምናምን
እሰይ ደግ አድርገሽ እንኳን ወሰደሽ። ነገማ አብርሽ ጋር ሄዳ ማለት ነው እንትን ማለት ታለቃቅሳለች። ሲቀጥል ብዙዎቻችሁ ደግሞ ሩታ እሰይ ደግ አረገች። ምንም ደግ አላረገችም። እንደዚህ ራቆቷን ተገላልጣ የልጅ እናት ሆና ከአብርሽ በምን ተሻለች? ይሻውን አብርሽ እሺ አጠፋ ብለን ወቀስ ነው። ሩታም እኮ ከአብርሽ አልተሻለችም። በነገራችን ላይ አብርሽን እበቀላለሁ ብላ ራሷን እያዋረደች እያሰደበች ነው ያለችው እና ደግ አረገች አትበሉ፣ ምክር ምከሩ ይልቁንስ ማለት ነው። እና አብርሽ እንግዲህ ወስዶ ልጁን ለሄርሜላ ነው የሚሰጣት፣ ሌላ የትም አያደርገውም። ታያላችሁ፣ ለሄርሜላ ነው የሚሰጣት። ሄርሜላ ደግሞ የምትፈልገው ሩታን የሚያናድዳትን ነገር በሙሉ ማድረግ ትፈልጋለች። በቃ ሩታ እንድትናደድ ስለምትፈልግ በቃ ባልሽን ከአንቺ ተሽዬ እኔ እንደወሰድኩት ልጅሽንም ከአንቺ ተሽዬ እኔ ወሰድኩት። አንቺ ከሌላ ወንድ ጋር ስትጋጋጅ ልጅሽ እያለቀሰ ስለሆነ እኔ ስለምሻለው እኔ እንከባከባለሁ ብላ እንግዲህ ልጁን መንከባከብ ትጀምራለች ማለት ነው። ማን? ሄርሜላ። አረረረ ይመችሽ ሲስቱካ አሪፍ ነው። ለማንኛውም አብርሽ ጥሩ ነው ያደረገው። ሩታን ለመበቀል ይሄን ነው ማድረግ ያለበት። ከትናንቱ ያደረገውን ነገር እመልሳለሁ ብሎ ነበረ፣ ግን አልተሳካም። አብርሽ ሩታ በዚህ ከቀጠለች አብርሽ ይሄን ነው ማድረግ የሚችለው። አንደኛ አብሮ መሆን ነበረ፣ ግን እሱ አልፈልግም ማለች። ሁለተኛ ነገር ደግሞ ልጁን እየመጣ ማየት ሲመጣ ደግሞ ከወንድ ጋር ሲያገኛት ይደብረዋል። ምንም ቢሆን አብረው ያሳለፉ ጥሩ የፍቅር ጊዜ ያሳለፉ ሰዎች ናቸው። ሰው ልጁን ሊያይ ሲመጣ እሷ ከወንድ ጋር ስትላላጥ እንደሚደብረው ግልጽ ነው። ሌላኛው ነገር ደግሞ ይዞ ሄዶ ማሳደግ ይሄ ከባድ ነው። አይችልም። ሲጀመር በህግ ብትከሰው በአንድ ቀን ይመለስላታል። ግን ደግሞ ትንሽ ማናደድ ከፈለጉ ከቦታ ቦታ እየቀያየሩ ሩታን ማናደድ ይችላሉ። ከዛ ውጭ ግን ልጅ ገና ያለ እናት ገና 3 ወር ሳይሞላው ገና 3 ወር 4 ወር ራሱ እኮ አልሞላውም። 2 አመት ሲሞላው ስሽ የራሳችሁን ውሳኔ ትወስናላችሁ። ግን ይሄ ልጅ እኮ ገና ስንት ወሩ ነው? ገና ትንሽ ህፃን ጩጬ ልጅ ነው። ይሄ ልጅ አሁን ከአባቱ ጋር መሆን አይችልም ሲጀመር ማለት ነው። አንድ ቀን ራሱ ማልቀፉ ነው የሚለው። የፈለገ ወተት ልትሰጡ ትችላላችሁ፣ ግን ተመጣጣኝ ምግብ ሳያገኝ በእናንተ ንትርክ ልጃችሁን ባትጎዱት ጥሩ ነው። እና ካሜራው ውስጥ ደግሞ እያመጣችሁ የምታሰቃዩት ነገር ፈጣሪው ትዕግስቱን ስጠኝ። ምንድን ነው በፈጣሪ ስም? እና እንደዚህ ባታረጉ ጥሩ ነው። በልጃችሁ ባትነግዱ በጣም ደስ ይለኛል። አሁን ግን ሄርሜላ በጣም ነው ደስ የሚላት፣ ምክንያቱም ማናደር ትፈልጋለች ሩታን። ልጁን ወስዳ ከአንቺ በበለጠ እንክብካቤ ያደርጋለሁ ለልጅሽ፣ ባልሽን እንደቀሞሽ ይኸው ልጅሽንም ቀሞሽ ብላ እንግዲህ ማቃጠሉን ትያያዘዋለች ማለት ነው። አብርሽም እንግዲህ አንቺ ከወንድ ጋር እየተንኮራገች ልጅ ካልጋ ይወድቃል በማለት ልጁን ይዞ ሄደዋል ማለት ነው። ይመቻችሁ። ድራማው ገና ይቀጥላል። እንግዲህ ሩታ ነገ ፖሊስ ወንድሞቿን ምናምን ሄዳ አብርሽን ስታስይዘው ኢማጂን